ውድ የቻናላችን ቤተሰቦች እንደምን ከረማችሁ? ባለፈው እንግዲህ ፋይናንሻል ማኔጅመንት ቻፕተር 1 ፓርት 1ን ተመልክተን ነበረ። ዛሬ ይዤላችሁ የመጣሁት ምንድነው ፋይናንሻል ማኔጅመንት ቻፕተር 1 ፓርት 2 ይሆናል ማለት ነው። ስለዚህ ፓርት 1ን ያላገኛችሁ ወይንም ደግሞ ፓርት 1ን ያላያችሁ ተማሪዎች ካላችሁ ሰብስክራይብ አድርጋችሁ ሁሉንም ቪዲዮዎች ማግኘት ትችላላችሁ ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት ከባለፈው በቀጠለ ፋይናንሻል ሴኩሪቲ የሚለው ላይ አቁመን ነበረ። ከሱ ቀጥለን ዛሬ አጠር ያለች ቪዲዮ ናት የቀረችን፣ እሷን አይተን ቻፕተር 1ን የምንጨርስ ይሆናል ማለት ነው። ስለዚህ ፋይናንሻል ሴኩሪቲ ምንድነው የሚለውን እናያለን ማለት ነው። ፋይናንሻል ሴኩሪቲ ስንል ምንድናቸው የሚሉትን እናያለን። there are mainly two kind of security፣ ሁለት አይነት ሴኩሪቲዎች እናገኛለን። እነርሱም ኦነርሺፕ እና ሎን ሴኩሪቲ እንላቸዋለን ማለት ነው። ኦነርሺፕ ሴኩሪቲን ደግሞ በሁለት እንከፍለዋለን፣ ኮመን ስቶክ እና ፕሪፈረንሻል ስቶክ ብለን ለሁለት እንከፍላለን ማለት ነው። ስለዚህ እነዚህን እያንዳንዳቸውን ምን እንደሆኑ የምናይ ይሆናል ማለት ነው። ምንድናቸው የሚለውን ነገር የምናይ ይሆናል። ስለዚህ ኮመን ስቶክ የምንለው ነገር ምንድን ነው? ኮመን ስቶክ it is also known as equity share። እዚች ጋር ያዙልኝ። it is also known as equity ሼር እንለዋለን ማለት ነው። who are real ኮመን ስቶክ የምንለው ምንድነው? ኮመን ስቶክ የምንለው ምንድነው? የቢዝነሱ ኦነር ትርፉን ምንም ያረከውን ማለት ነው that enjoy ትርፉንም ሊሆን ይችላል ሉዙንም ሊሆን ይችላል። ያንን ነገር የሚካፈል ከሆነ suffered by the company who are the real owners of the business will enjoy the profit or loss suffered by the company. This is known as common stock. Common stock is equity share. እንዳትረሱልኝ። common stock is known as equity share እንደምንለው መርሳት የሌለባችሁ ነገር። በዚህን ጊዜ ደግሞ በኮመን ስቶክ ላይ ዲቪደንድ ፓይመንት ኮምፐልሶሪ አይደለም ወይም ደግሞ ግዴታ አይደለም ማለት ነው። ዲቪደንድ ፓይመንት ግዴታ አይደለም ማለት ነው። ስለዚህ ኮመን ስቶክ የምንለው ይህ ነው። ፕሪፈረንሻል ስቶክ የምንለው ደግሞ ምንድነው? ሁለት ፕሪፈረንሻል ራይቶች እናገኛለን። there are two preferential rights። የመጀመሪያው ምንድነው? በአመቱ መጨረሻ አካባቢ ምንም አይነት አንዱን ከአንዱ ሳንለይ አመቱ መጨረሻ ላይ ትርፉንም ሉዙንም ሊሆን ይችላል ምናከፋፍል ከሆነ ቋሚ በሆነ ሬት ፊክስድ ሬት በአመቱ አዘይንዶ ዘይር ማለት ነው ኢቭሪ በየአመቱ ቋሚ በሆነ ሬት ምንም አይነት አንዱን ከአንዱ ሳንለይ ዲቪደንድ የምናደርግ ከሆነ አንደኛው መብታችን ነው ማለት ነው። ራይት ልክ ኢቭሪ በየአመቱ በቃ ቋሚ በሆነ ሬት አንዱ ሳንለይ ዲቫይድ የማድረግ መብት አለ ማለት ነው። ስለዚህ ይሄ አንደኛው ፕሪፈረንሻል ራይት ነው። ፕሪፈረንሻል ራይት to get fixed rate of dividend at the end of every year irrespective profit loss of the company። ምን ማለት ነው? irrespective ማለት ምን ማለት ነው? አንዱን ከአንዱ ምንም ሳንለይ ነው። ይሄንን ቋሚ የሆነ ሬት በአመቱ ሁልጊዜ በየአመቱ መጨረሻ አካባቢ ፕሮፊቱንም ሊሆን ይችላል ሉዙንም ሊሆን ይችላል በዛ ካምፓኒ ያለውን ዲቫይድ ማድረግ መብት አለ ማለት ነው። ፕሪፈረንሻል ራይት አንደኛው ራይት ይሄ ነው። ሁለተኛው ራይት ደግሞ ምንድነው? to get back the investment first። ያን ነገር የምናገኘው መጀመሪያ ኢንቨስቱን ካረግ በኋላ ነው ማለት ኢንቨስት ካረግ በኋላ ፈርስት ኢንቨስትመንት ጌት ዘን ይሄ መቼ ነው የሚሆነው? the company goes to liquidation። ካምፓኒው ወደ ሊኩዊዴሽን
በሚሄድበት ጊዜ to get back to the investment ማለት ስለዚህ there are two preferential rights አሉ ማለት ነው እነዚህ ሁለቱን ትይዙልኛላችሁ ማለት ነው common stock ማለት is known as equity share መሆኑንም ትይዙልኛላችሁ preferential right ሁለት አይነት preferential right እንዳሉ እነርሱስ ምንድናቸው የሚሉትን ነገር ፈተና ላይ ስለማይቀሩ እነሱን ትይዙልኛላችሁ ሶስተኛው ምንድነው ቦንድ የምንለው ምንድነው ውል እንደማለት ነው ውል ስለዚህ ምን ማለት ነው ቦንድ የምንለው ነገር የሆነ ገንዘብ ሊሆን ይችላል ያንን ነገር እዛ ቢዝነስ ላይ ስናቀርብ ቋሚ በሆነ ኢንተረስት በአመቱ መጨረሻ ላይ ቋሚ በሆነ ሬት ያንን ነገር የማቅረብ እዛ ቢዝነስ ላይ የማቅረብ መብት አለን ማለት ነው መብት መስጠት ውል ነው ማለት it is bond holders are the main supply ስለዚህ ገንዘብ ምን ታደርጋለህ ሰፕላይ ታደርጋለህ to a business unit entitled for fixed rate of interest at the end of the year entitled ማለት ምን ማለት ነው ያንን ነገር መብት መስጠት ማለት ነው ሬት መብት መስጠት ስለዚህ ይህን ግን ድርሻህን ምን አታደርግም ማለት ነው only interest ላይ ነው የምታውለው ማለት ነው ድርሻህን interest ላይ only interest ላይ ታውላለህ ማለት ነው their stake is confined to the interest only ማለት ነው their stake is confined the interest only ማለት ነው ስለዚህ ድርሻህን interest ላይ only interest ላይ የምታውለው ማለት ነው ይሄን ምን እንለዋለን ቦንድ እንለዋለን ማለት ስለዚህ እነዚህ ሶስት ነገሮች ማየት እንዳይረሳ ማለት ነው ወደሚቀጥለው እንሄዳለን ፋይናንሻል ኢንስቲትዩሽን ምን ማለት ነው ፋይናንሻል ኢንስቲትዩሽን ስንል ምንድነው እንግዲህ በፋይናንስ ውስጥ ተመርቃችሁ በፋይናንስ ውስጥ የመቀጠር እድል ሊኖራችሁ ይችላል ምንድን እንደሆነ ስለዛ ነገር ማወቅ አለባችሁ ግዴታ ስለዚህ ፋይናንሻል ኢንስቲትዩሽን የምንለው ምንድነው የሆነ ሰው ገንዘብ ይቆጥባል ያስቀምጣል እዛ ቦታ ላይ የሆነ ሰው ደግሞ ገንዘብ ይፈልጋል በዛና በዛ መካከል የሚያገናኝ ነው ማለት ነው ራይት ቆጣቢ ያለ ገንዘብ ፈላጊ ያለ ስለዚህ ሁለቱን ያገናኛል ማለት ነው ራይት ለምሳሌ ባንክን ስንወስድ የሚቆጥብ አለ የሚያስገባ ከዛ ደግሞ ከባንክ ብድር ወስዶ ቢዝነስ የሚጀምር ምንም ይል አለ ማለት ነው ምንድነው ማለት ነው በተበዳሪና በአበዳሪ ወይም ደግሞ በቆጣቢና ያንን በሚያወጣ ያንን አገናኝቶ የሚሰራ ተቋም ነው ማለት is this financial institution እንለዋለን ማለት ነው ፋይናንሻል ኢንስቲትዩሽን እንላለን ማለት ነው the financial institution includes ምን ያካትታል ባንክ የመጀመሪያው ባንክ ነው the second one is investing institutions ኢንቨስት የሚያደርጉ ተቋማቶች እሱን ያካትታል ማለት ነው ሌሎችም አሉ ዲፖዚት ቴኪንግ ፋይናንሻል ኢንስቲትዩሽኖች አሉ ኮመርሻል ባንክ ወይም ደግሞ ንግድ ባንክ ኢንሹራንስ ካምፓኒዎች አሉ ክሬዲት ዩኒየኖች አሉ ኢንቨስትመንት ባንኪንግ ሃውሶች አሉ ኢንቨስትመንት ፈንድ አለ እነዚህ ምን እንላቸዋለን ፋይናንሻል ኢንስቲትዩሽን እንላቸዋለን ማለት ነው ስለዚህ ገንዘብ የሚቆጥብ አለ ገንዘብ ለመበደር የሚሄድ ያለ እነሱን የሚያገናኝ ምን ይባላል ማለት ነው ፋይናንሻል ኢንስቲትዩሽን ይባላል ማለት ነው ስለዚህ ይሄንን በዚህ እናልፋለን ማለት ነው ስለዚህ ፋይናንሻል ማርኬት ምንለው ምንድነው ፋይናንሻል ማርኬት ማለት ምንድነው ፋይናንሻል ማርኬት bring together people ወይም ደግሞ organization needing money with those having surplus ማለት
bring together people and organization needing money with those having surplus. ፋይናንሻል ማርኬት የምንለው ምንድን ነው? a bond and the stock market are crucial በኢኮኖሚው ላይ ክሩሻል የሆነ በጣም የሚጠቅም በኢኮኖሚ ላይ አስፈላጊ የሆነ ፋይናንሻል ማርኬት እንለዋለን። ቦንድ ሊሆን ይችላል፣ ስቶክ ማርኬት ሊሆን ይችላል። ይህ ማርኬት ቻናል the market channel hands from saver to investor ከሴቨሩ ወደ ኢንቨስተር ይቆጥበዋል፣ ያንን ደግሞ ኢንቨስት የሚያደርጋል ዛት ፕሮሞቲንግ ኢኮኖሚ። ስለዚህ የኢኮኖሚውን ኤፊሺየንሲ እንዲሻሻል ያደርጋል ማለት ነው። it is to promote economic efficiency is financial market ይባላል ማለት ነው። well functioning a financial market በኢኮኖሚውን እድገት በከፍተኛ ሁኔታ ሃይ ኢኮኖሚ ግሮዝ ፕሮዲውስ እንዳደርግ ኪ የሆኑ ፋክተሮች በፋይናንሻል ማርኬት ላይ ምን ናቸው? ቦንድ ማርኬት፣ ስቶክ ማርኬት፣ ፎሬን ኤክስቼንጅ ማርኬት አር ይኸው እዚህ ጋር እንደምትመለከቱት ምን ቦንድ ማርኬት፣ ስቶክ ማርኬት፣ ፎሬን ኤክስቼንጅ ማርኬት አር a key factor in producing high economic growth ማለት ነው። ስለዚህ ፋይናንሻል ማርኬት የምንለው ይህንን ይመስላል ማለት ነው። በፋይናንሻል ማርኬት ላይ ፊዚካል አሴት ማርኬት እና ፋይናንሻል አሴት ማርኬት የሚባል አለ። ምን አለ? ፋይናንሻል የሆነ አሴት ማርኬት እና ፊዚካል አሴት ማርኬት ምን ማለት ነው? ሁለቱ ልዩነታቸው ስን ፋይናንሻል አሴት ፊዚካል አሴት ማርኬት የምንላቸው ምንድናቸው? ለምሳሌ ሱቅ ትሄዱና ምን ልትገዙ ትችላላችሁ? የሆነ ጤፍ ሊሆን ይችላል፣ ኮምፒውተር ሊሆን ይችላል፣ ማሽነሪ ሊሆን ይችላል። ያንን ቀጥታ ሄዳችሁ የምትገዙት ያ ምን ይላል? ፊዚካል አሴት ማርኬት ይባላል። ፊዚካል አሴት ማርኬት እንለዋለን። ፋይናንሻል አሴት ማርኬት የምንለው ግን ለምሳሌ ምን ናቸው? ስቶክ፣ ቦንድ፣ ኖት፣ ደሪቫቲቭ ምናምን የምንላቸው እነዚህ ፋይናንሻል አሴት ማርኬት እንላቸዋለን ማለት ነው። ራይት ልዩነታቸውን ያዙ። ፊዚካል አሴት ማርኬት የምንላቸው ልክ ሱቅ ሄጄ የምገዛቸው ለምሳሌ ማሽን ሊሆን ይችላል፣ ኮምፒውተር ምናምን ሊሆን ይችላል። ፋይናንሻል አሴት ማርኬት የምንለው ግን ቦንድ፣ ስቶክ፣ ደሪቬቲቭ ምናምን እነዚህ ሊሆኑ ይችላሉ ማለት ነው። ስለዚህ የሁለቱን ልዩነት መያዝ ግዴታ ነው ማለት ነው። ስለዚህ ቦንድ ማርኬት፣ ስቶክ ማርኬት የምንላቸው ምን ብያቸዋለሁ? ፋይናንሻል አሴት ማርኬት ናቸው። እነዚህ ኪ ፋክተርስ ዛት ፕሮዲውስ ሃይ ኢኮኖሚክ ግሮስ። ሌላው ዴቢት ማርኬት ኦር ቦንድ ማርኬት የምንለውስ ምንድነው የሚለውን እናያለን ማለት ነው። ዴቢት ማርኬት ወይንም ደግሞ ቦንድ ማርኬት የምንለው መንግስት ሊሆን ይችላል፣ ግለሰብ ሊሆን፣ ኮርፖሬሽን ሊሆን ይችላል የሆኑ ፋይናንሻል አክቲቪቲዎችን ሲበደር ወይም መበደር ማለት ነው። መዋስ ማለት ነው። ራይት ሲዋስ ወይም ሲበደር ግለሰብም ሊሆን ይችላል፣ መንግስትም ሊሆን ይችላል ማለት ያን የምንለዋለን ዴቢት ማርኬት ኦር ቦንድ ማርኬት እንለዋለን ማለት ነው። ስለዚህ ኢንዚስ ማርኬት በዚህ ማርኬት ቦሮወሩ ወይም ተበዳሪው ኢሹ ኤ ሴኩሪቲ ምን ማለት ነው? ለምሳሌ ባንክ ሄደን ለመበደር ብንሄድ ዝም ብሎ ባንኩ ሊያበድረን ይችላል፣ አያበድረን። ምን ያስፈልገዋል? ሴኩሪቲ ምን ያስፈልገዋል ማለት ነው? ጥናት ምርምር፣ ስለአንተ ጥናት ምርምር። ዝም ብሎ አያበድርም። ባንክ ጄን ያበድረኝ ብሎ ዝም ብሎ አያበድረኝ። ስለዚህ ምን ያስፈልገዋል ማለት ነው? ስለኔ ማንነት ማወቅ መቻል አለበት። ወይም የሆነ ነገር በቃ ተያዥ ሊያስፈልግ ይችላል። ወይም ደግሞ ማስይዘው ነገር ቤት ካለ ቤቴን አስይዤ ብሩን ልበደር ይችላል። የሆነ ነገር አስይዤ ልበደር ይችላል ማለት ነው። ዝም ብሎ አያበድረኝ። ባንኩ ምን ያደርጋል? ሊከፍለኝ ይችላል የሚለውን ነገር ጥናት ያደርጋል። በምፈልገው ሰዓት ከነወለዱ ሊከፍለኝ ይችላል የሚለውን ነገር አንተ ላይ ጥናት አድርጎ ይከፍለኛል ብለው ካሰበ በኋላ ነው
ለአንተ ብድሩን የሚሰጥ ማለት ነው። ስለዚህ በዚህ ማርኬት ጊዜ ሴኪዩሪቲ ይኖራል ማለት ነው። ኢኮል ቦንድ ይህም ደግሞ በስምምነት በውል በስምምነት ነው የሚሆነው ማለት ነው። ምክንያቱም ከነወለዱ የሆነ ስፔሲፊክ ታይም አለ። ስለዚህ በዛን ሰዓት ከነወለዱ ትከፍላለህ በሚል ስምምነት ወይም በወር ትንሽ ትንሽ እያለ ሊከፍል ይችላል፣ ወይም አጠቃላይ በአመቱ ሊከፍል ይችላል። የሆነ ታይም ስፔሲፊክ የሆነ ታይም ሊኖር ይገባል ማለት ነው። ስለዚህ ያንን አድርጎ በዛ ተስማምቶ ብድሩን ያበድረዋል፣ ተበዳሪውም ተበድሮ ይወስዳል ማለት ነው። ስለዚህ ዝም ብለው ብድር ዝም ብለው ባንክ ሊያበድር ዝም ብለው አያበድርም ማለት ነው። ስለዚህ ዴቢት ማርኬት የምንለው ይሄ ነው ማለት ነው። ዘ ኢንተረስት ሬት ኢዝ ዘ ኮስት ኦፍ ቦሮዊንግ። ምሳሌ አንድ ተበዳሪ ተበድሮ መጨረሻ ላይ ወለድ ሊከፍል ይችላል። ያቺ ወለድ ለዛ ለተበዳሪው እንደ ኮስት ነው እንቆጥራት ማለት ነው። እንደ ኮስት እንቆጥራት አለ ማለት ነው። እንግዲህ ብዙ አይነት የማርኬት ኢንተረስቶች አሉ፣ ወይም ደግሞ ዲፈረንት ታይፕስ ኦፍ ማርኬት ኢንተረስት ሬት አሉ ማለት ነው። ሞርትጋጅ ሬት፣ ካር ሎን ሬት፣ ክሬዲት ካርድ ሬት የምንላቸው የተለያዩ ማርኬት ኢንተረስት ሬቶች አሉ ማለት ነው። ስለዚህ እዚህ ጋር የምትይዙልኝ ነገር ምንድን ነው? አንድ ሰው ለመበደር ከባንክ ሊሆን ይችላል ከሆነ ፋይናንሻል ኢንስቲትዩሽን ለመበደር ሲሄድ፣ ስለዚህ ባንኩ የሚያስቀምጣቸው እንትኖች አሉ ማለት ነው። የሚያበድርበት ህግ እንትን አለው ማለት ነው። ዝም ብለው ስለማያበድርም ማለት ነው። ስለ አንተ ጥናት ያደርጋል፣ ይከፍለኛል አይከፍለኝም የሚለውን ካወቀ፣ ወይም ደግሞ ቤት ካለ ቤትን ተያዥ አድርገህ ወይንም ደግሞ የሆነ ነገር ተያዝ አድርገህ ብድሩን ልትበደር ትችላለህ ማለት ነው። ስለዚህ በስምምነቱ ያንም ደግሞ በዚህ በሰዓቱ የሚለውን ነገር ስምምነት ከተስማማህ በኋላ ያንን የተበደርከውን ገንዘብ በሰዓቱ የምትከፍል ከሆነ ነው ማለት ነው ብድሩን የምታገኘው ማለት ነው። ስለዚህ ዴቢት ማርኬት የምንለው ይህ ነው። ወደሚቀጥለው ስንሄድ ፋንክሽንስ ኦፍ ፋይናንሻል ማርኬት። ፋይናንሻል ማርኬት ምንድነው ተግባሩ፣ ምንም ፕሮቫይድ ያደርግልናል የሚሉትን እናያለን። 3 ተግባሮች አሉ። ፕራይስ ዲስከቨሪ፣ ሊኩዊዲቲ፣ ሪጀክሽን፣ ትራንዛክሽናል ኮስት የምንላቸው እነዚህ 3 ነገሮች አሉ። ፕራይስ ዲስከቨሪ የምንለው ምንድነው? የሚገዛው ሰው አለ፣ የሚሸጠው ሰው አለ። ስለዚህ ሁለቱ ተገናኝተው በቃ ዋጋውን ተስማምተው ይህን ያህል ብለው ተቆራርጠው ተስማምተው፣ ስለዚህ ያንን ነገር የሚፈልገው ከሆነ ገዢው ገዝቶ ያንን ፋይናንሻል ኢንስትሩመንት ገዝቶ የሚሄድ ከሆነ ይሄ ፕራይስ ዲስከቨሪ እንላለን ማለት ነው። ስለዚህ ኢንተራክሽን ቢትዊን ዘ ባየር ኤንድ ዘ ሴለር ኢን ዘ ፋይናንሻል ማርኬት። ስለዚህ በፋይናንሻል ማርኬት ላይ ገዥና ሻጭ ኢንተራክት አድርገው ዲተርማይን ፕራይሱን ይሄን ያህል ነው የሚለውን ነገር ተስማምተው ዲተርማይን ዘ ፕራይስ ኦፍ ዘ ትሬድ አሴት ዘ ዲተርማይን ዘ ሪተርን ዛት ፓርቲሲፔቲንግ ኢን ኤ ፋይናንሻል ማርኬት ዲማንድ ኢን ኦርደር ቱ ባይ ኤ ፋይናንሻል ኢንስትሩመንት ማለት ነው። ስለዚህ ፕራይሱን ወስነው ምናምን ገዝተው ፋይናንሻል ኢንስትሩመንት ገዝቶ የሚሄድ ከሆነ ይህ ምን እንለዋለን? ፕራይስ ዲስከቨሪ። ስለዚህ ፋይናንሻል ማርኬት እንግዲህ እነዚህ ላይ ተግባራቶች አሉ። ትራንዛክሽናል ኮስቱንም እሱም ለመቀነስ አንድ ጥቅም አለው ማለት ነው ፋይናንሻል ማርኬት የምንለው ማለት ነው። ስለዚህ እዚህ ጋር የምትይዙልኝ ነገር ምንድነው? 3ቱን ምንድናቸው የሚሉትን ነገሮች መያዝ ያስፈልጋል ማለት ነው። ስለዚህ ዘርዝሩ ወይንም ደግሞ ፋንክሽንስ ኦፍ ፋይናንሻል ማርኬት ምንድናቸው ተብላችሁ ልትጠይቁ ስለምችሉ 3ቱን ነገሮች መያዝ ምን ማለትስ እንዲሆኑ መረዳት ያስፈልጋል ማለት ነው። ወደሚቀጥለው ስንሄድ እንግዲህ አሁን ወደ መጨረሻው የደረስነው ክላሲፊኬሽንስ ኦፍ ፋይናንሻል ማርኬት። ፋይናንሻል ማርኬቶች እንግዲህ ምን ምን ናቸው? እስቲ ከፋፍለን እንመለከታቸው ማለት ነው። እንግዲህ ፋይናንሻል ማርኬት ምን አለ? ዴቢት ማርኬት፣ ኢኩዊቲ ማርኬት፣ መኒ ማርኬት፣ ካፒታል ማርኬት፣ ፕራይመሪ ማርኬት፣ ሰከንዳሪ ማርኬት፣ ካሽ ስፖት ማርኬት፣ ዴሪቬቲቭ ማርኬት፣ ፊውቸር ማርኬት ምናምን የምንላቸው ዲፈረንት ፋይናንሻል ማርኬቶች አሉ ማለት ነው። ስለዚህ ለምሳሌ ስፖት ማርኬት የምንለው ነገር ምንድን ነው?
ካሽ ኦር ስፖት ማርኬት ስንል ምን ማለታችን? ካሽ ኦር ስፖት ማርኬት የምንለው ምንድን ነው? in the market where assets are being bought or sold on the spot of the delivery ማለት ነው። on the spot of delivery ማለት እጅ በእጅ ይዘው የምንቀያየር ከሆነ ያንን ነገር እጅ በእጅ ተቀያየረን የምንገበያይ ከሆነ እጅ በእጅ ማለት ነው። ያ የምንለው ስፖት ማርኬት። እዚህ ጋር ክላሲፊኬሽን ኢሚዲየት ዴሊቨሪ ኤንድ ፊውቸር ዴሊቨሪ የምትለዋን እዚህ ጋር መመልከት ትችላላችሁ እዚች ጋር። ስለዚህ ስፖት ማርኬት ማለት እጅ በእጅ የምንቀያየር ከሆነ ስፖት ማርኬት እንላለን። ደሪቬቲቭ ማርኬት ኦር ፊውቸር ማርኬት የምንለው ደግሞ ምንድነው? in the future as the same future that ለስድስት ወር ሊሆን ይችላል፣ ከዓመት ለዓመት ሊሆን ይችላል ማለት in the future delivering in the future የምናደርግ ከሆነ ነው ማለት ነው። ያ ፊውቸር ማርኬት እንለዋለን ማለት ነው። ፊውቸር ማርኬት እንለዋለን ማለት ነው። መኒ ማርኬት ወይንም ደግሞ እዚህ ጋር እንደምትመለከቱት ካፒታል ማርኬት የምንለው ምንድን ነው የሚለውን ደግሞ ስንመለከት መኒ ማርኬት የምንለው ምንድን ነው? ሾርት ተርም የሆነ ወይንም ደግሞ ሃይሊ ሊኩዊድ የሆነ ሴኩሪቲ ወይንም ደግሞ ሃይሊ ሊኩዊድ የሆነ ዴቢት ሴኩሪቲ ነው። በጣም ሃይሊ ሊኩዊድ የሆኑ ነገሮች ላይ it is highly liquid debit security ምን እንለዋለን? መኒ ማርኬት እንለዋለን። ካፒታል ማርኬት የምንለው ደግሞ ምንድነው? ይሄ ደግሞ ከአንድ ዓመት in the future ሊሆን ይችላል ማለት ነው። the debit maturity more than a year in the future ሊሆን ይችላል። more than a year ከአንድ ዓመት በላይ የምንገዛበት ነገር ከሆነ ምን እንለዋለን? ካፒታል ማርኬት እንላለን ማለት ነው። ስለዚህ መኒ ማርኬት እና ካፒታል ማርኬት ምንድነው ዲፈረንሳቸው? መኒ ማርኬት ተሳር ሃይሊ ሊኩዊድ አሴት ወይም ደግሞ ሾርት ተርም አሴት እንለዋለን ማለት ነው መኒ ማርኬት። ነገር ግን ካፒታል ማርኬት ተሳር ሞር ዛን ኤ ይር ኦር ኢን ዘ ፊውቸር የዴቢት ማቹሪቲ ሞር ዛን ኤ ይር ኦር ኢን ዘ ፊውቸር እንለዋለን ማለት ነው። ስለዚህ የሁለቱ ዲፈረንስ ይሄ ነው። ፕራይመሪ ማርኬት ኤንድ ሰኬንደሪ ማርኬት የምንለውስ ምንድን ነው? ፕራይመሪ ማርኬት ምንድን ነው? ሰከንዳሪ ማርኬት ምንድን ነው? ፕራይመሪ ማርኬት ማለት ለመጀመሪያ ጊዜ ባንክ ሊሆን ይችላል የሆነ ተቋም ሊሆን ይችላል ለመጀመሪያ ጊዜ ሲቋቋም ማለት አዘ ፕራይመሪ ማርኬት መጀመሪያ ላይ ሲቋቋም ወይም ደግሞ ማርኬት ሊሆን ዘ ኮርፖሬሽንስ ሬዝ ኒው ካፒታልስ is also known as primary market እንለዋለን። ሰከንዳሪ ማርኬት የምንለው ደግሞ ምንድን ነው? ሰከንዳሪ ማርኬት የምንለው ደግሞ the existing security እንለዋለን or the existing security that traded among investors exist ነው። ፕራይመሪ ሴኩሪቲ ኤግዚስት ካደረገ በኋላ that existing security are traded among investors. This is all about the classifications of financial market ማለት ነው። ፋይናንሻል ማርኬት። ስለዚህ እነዚህ ፋይናንሻል ማርኬት እያንዳንዳቸውን ለማየት ሞክሩ፣ ምን እንደሆኑ መለየት ይኖርባቸዋል ማለት ነው። ስለዚህ ያው ለዛሬ እዚህ ላይ ነው እንግዲህ የምንጨርሰው። እነዚህን እያንዳንዳቸውን ነገሮች ምን እንደሆኑ እስካሁን የተናገርኳቸውን ነገሮች ኮንሰፕቱን ለመረዳት ሞክሩ። እንግዲህ ጀነራላይዝ አደርግላችሁ አንዴ ልድገምላችሁ። ይሄንን እዚህ ጋር መኒ ማርኬት የምንለው ሾርት ተርም የሆነ ወይንም ደግሞ ሃይሊ ሊኩዊድ የሆነ ዴቢት ሴኩሪቲ እንደሆነ ያዙልኝ። ካፒታል ማርኬት የምንለው ደግሞ ሞር ዛን ኤ ይር ዴቢት ማቹሪቲ ሞር ዛን ኤ ይር ኢን ዘ ፊውቸር መሆኑን ያዙልኝ። ፕራይመሪ ማርኬት ማለት ደግሞ ኤ ማርኬት in which corporation raise new capitals. ሰከንዳሪ ማርኬት የምንለው ደግሞ ኤግዚስቲንግ ሴኩሪቲ አር ትሬድድ አመንግ ኢንቨስተር ማለት ሰከንዳሪ ማርኬት። ካሽ ኦር ስፖት ማርኬት የምንለው ደግሞ ምንድነው? ስፖት ማርኬት የምንለው ምንድነው? an asset are being bought or sold on the spot delivery. derivative market or future market የምንለው ምንድነው?
as the some future debt such as 6 months or a year in the future known as a future market ማለት ነው። ስለዚህ እነዚህን በዚህ መልኩ ትይዛላችሁ ማለት ነው። የዛሬ ቪዲዮአችን እንግዲህ በዚህ እንጨርሳለን። ለሚቀጥለው ቻፕተር 2 ፋይናንሻል ማኔጅመንትን ቻፕተር 2 ፓርት 1ን ይዤላችሁ የምመጣ ይሆናል ማለት ነው። ኢንክሉሲቭነስም የምትፈልጉ ካላችሁ ፓርት 1 ሰርቻለሁ። ኢንክሉሲቭነስንም ፓርት 2ን እንሰራ ይሆናል ማለት ነው። ኢንክሉሲቭነስም የምትፈልጉ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሁሉም ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ሰላም ሆኖልኝ በሰላም እንገናኝ እያልኩኝ የዛሬን ቪዲዮ በዚህ እጨርሳለሁ ማለት ነው። ፌስቡክ አይመስለኝም። ሰላም ቤተሰቦች እንደምን ከረማችሁ? ሰላም ውድ የቻናላችን ቤተሰቦች እንደምን ከረማችሁ? ባለፈው እንግዲህ ፋይናንሻል ማኔጅመንት ቻፕተር 1 ፓርት 1ን ተመልክተን ነበረ። ዛሬ ይዤላችሁ የመጣሁት ምንድነው? ፋይናንሻል ማኔጅመንት ቻፕተር 1 ፓርት 2 ይሆናል ማለት ነው። ስለዚህ ፓርት 1ን ያላገኛችሁ ወይንም ደግሞ ፓርት 1ን ያላያችሁ ተማሪዎች ካላችሁ ሰብስክራይብ አድርጋችሁ ሁሉንም ቪዲዮዎች ማግኘት ትችላላችሁ ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት ከባለፈው በቀጠለ ፋይናንሻል ሴኩሪቲ የሚለው ላይ አቁመን ነበረ። ከሱ ቀጥለን ዛሬ አጠር ያለች ቪዲዮ ናት የቀረችን። እሷን አይተን ቻፕተር 1ን የምንጨርስ ይሆናል ማለት ነው። ስለዚህ ፋይናንሻል ሴኩሪቲ ምንድነው የሚለውን እናያለን ማለት ነው። ፋይናንሻል ሴኩሪቲ ስንል ምንድናቸው የሚሉትን እናያለን። there are mainly two kind of security ሁለት አይነት ሴኩሪቲዎች እናገኛለን። እነርሱም ኦነርሺፕ እና ሎን ሴኩሪቲ እንላቸዋለን ማለት ነው። ኦነርሺፕ ሴኩሪቲን ደግሞ በሁለት እንከፍለዋለን። ኮመን ስቶክ እና ፕሪፈረንሻል ስቶክ ብለን ለሁለት እንከፍለዋለን ማለት ነው። ስለዚህ እነዚህን እያንዳንዳቸውን ምን እንደሆኑ የምናይ ይሆናል ማለት ነው። ምንድናቸው የሚለውን ነገር የምናይ ይሆናል። ስለዚህ ኮመን ስቶክ የምንለው ነገር ምንድን ነው? Common stock it is also known as equity share እዚች ጋር ያዙልኝ። it is also known as equity share እንለዋለን ማለት ነው።
who are real common stock የምንለው ምንድነው? common stock የምንለው ምንድነው? የቢዝነሱ ኦነር ትርፉን ምንም ያረከውን ማለት ነው that enjoy ትርፉንም ሊሆን ይችላል ሉዙንም ሊሆን ይችላል ያንን ነገር የሚካፈል ከሆነ suffered by the company who are the real owners of the business will enjoy the profit or loss suffered by the company. This is known as common stock. Common stock is equity share. እንዳትረሱልኝ common stock is known as equity share እንደምንለው መርሳት የሌለባችሁ ነገር። በዚህን ጊዜ ደግሞ በኮመን ስቶክ ላይ ዲቪደንድ ፓይመንት ኮምፐልሶሪ አይደለም ወይም ደግሞ ግዴታ አይደለም ማለት ነው። ዲቪደንድ ፓይመንት ግዴታ አይደለም ማለት ነው። ስለዚህ ኮመን ስቶክ የምንለው ይህ ነው። ፕሪፈረንሻል ስቶክ የምንለው ደግሞ ምንድነው? ሁለት ፕሪፈረንሻል ራይቶች እናገኛለን። there are two preferential rights. የመጀመሪያው ምንድነው? በአመቱ መጨረሻ አካባቢ ምንም አይነት አንዱን ከአንዱ ሳንለይ አመቱ መጨረሻ ላይ ትርፉንም ሉዙንም ሊሆን ይችላል ምናከፋፍል ከሆነ ቋሚ በሆነ ሬት ፊክስድ ሬት በአመቱ at the end of the year ማለት ነው ኤቭሪ በየአመቱ ቋሚ በሆነ ሬት ምንም አይነት አንዱን ከአንዱ ሳንለይ ዲቪደንድ የምናደርግ ከሆነ አንደኛው መብታችን ነው ማለት ነው። ራይት ልክ ኤቭሪ በየአመቱ በቃ ቋሚ በሆነ ሬት አንዱ ሳንለይ ዲቫይድ የማድረግ መብት አለ ማለት ነው። ስለዚህ ይሄ አንደኛው ፕሪፈረንሻል ራይት ነው። ፕሪፈረንሻል ራይት to get fixed rate of dividend at the end of every year irrespective profit loss or loss of the company ምን ማለት ነው? irrespective ምን ማለት ነው? አንዱን ከአንዱ ምንም ሳንለይ ነው። ይሄንን ቋሚ የሆነ ሬት በአመቱ ሁሉ ጊዜ በየአመቱ መጨረሻ አካባቢ ፕሮፊቱንም ሊሆን ይችላል ሉዙንም ሊሆን ይችላል በዛ ካምፓኒ ያለውን ዲቫይድ ማድረግ መብት አለ ማለት ነው። ፕሪፈረንሻል ራይት አንደኛው ራይት ይሄ ነው። ሁለተኛው ራይት ደግሞ ምንድነው? to get back the investment first ያን ነገር የምናገኘው መጀመሪያ ኢንቨስቱን ካረግ በኋላ ነው ማለት ኢንቨስት ካረግ በኋላ first investment get then ይሄ መቼ ነው የሚሆነው? the company goes to liquidation ካምፓኒ ወደ liquidation በሚሄድበት ጊዜ to get back to the investment ማለት ስለዚህ there are two preferential rights አሉ ማለት ነው። እነዚህን ሁለቱን ትይዙልኛላችሁ ማለት ነው። common stock ማለት is known as equity share መሆኑንም ትይዙልኛላችሁ። ፕሪፈረንሻል ራይት ሁለት አይነት ፕሪፈረንሻል ራይት እንዳሉ እነርሱስ ምንድናቸው የሚሉትን ነገር ፈተና ላይ ስለማይቀሩ እነሱን ትይዙልኛላችሁ። ሶስተኛው ምንድነው? ቦንድ የምንለው ምንድነው? ውል እንደማለት ነው። ውል ስለዚህ ምን ማለት ነው? ቦንድ የምንለው ነገር የሆነ ገንዘብ ሊሆን ይችላል ያንን ነገር እዛ ቢዝነስ ላይ ስናቀርብ ቋሚ በሆነ ኢንተረስት በአመቱ መጨረሻ ላይ ቋሚ በሆነ ሬት ያንን ነገር የማቅረብ እዛ ቢዝነስ ላይ የማቅረብ መብት አለን ማለት ነው። መብት መስጠት ውል ነው ማለት it is bond holders are the money supply ስለዚህ ገንዘብ ምን ታደርጋለህ? ሰፕላይ ታደርጋለህ to a business unit entitled for fixed rate of interest at the end of the year entitled ማለት ምን ማለት ነው? ያንን ነገር መብት መስጠት ማለት ነው። ሬት መብት መስጠት። ስለዚህ ይህን ግን ድርሻህን ምን አታደርግም ማለት ነው? ኦንሊ ኢንተረስት ላይ ነው የምታውለው ማለት ነው። ድርሻህን ኢንተረስት ላይ ኦንሊ ኢንተረስት ላይ ታውላለህ ማለት ነው። their stake is confined to the interest only ማለት ነው። their stake is confined the interest only
ማለት ነው። ስለዚህ ይህን ድርሻን ኢንተረስት ላይ ኦንሊ ኢንተረስት ላይ የምታውለው ማለት ነው። ይህን የምንለዋለን ቦንድ እንለዋለን ማለት። ስለዚህ እኒህን ሶስት ነገሮች ማየት እንዳይረሳ ማለት ነው። ወደሚቀጥለው እንሄዳለን። ፋይናንሻል ኢንስቲትዩሽን ምን ማለት ነው? ፋይናንሻል ኢንስቲትዩሽን ስንል ምንድን ነው? እንግዲህ በፋይናንስ ውስጥ ተምራችሁ ተመርቃችሁ በፋይናንስ ውስጥ የመቀጠር እድል ሊኖራችሁ ይችላል። ምንድን እንደሆነ ስለዛ ነገር ማወቅ አለባችሁ ግዴታ። ስለዚህ ፋይናንሻል ኢንስቲትዩሽን የምንለው ምንድን ነው? የሆነ ሰው ገንዘብ ይቆጥባል፣ ያስቀምጣል እዛ ቦታ ላይ። የሆነ ሰው ደግሞ ገንዘብ ይፈልጋል። በዛና በዛ መካከል የሚያገናኝ ነው ማለት ነው። ራይት? ቆጣቢ አለ፣ ገንዘብ ፈላጊ አለ። ስለዚህ ሁለቱን ያገናኛል ማለት ነው። ራይት? ለምሳሌ ባንክን ስንወስድ የሚቆጥብ አለ፣ የሚያስገባ። ከዛ ደግሞ ከባንክ ብድር ወስዶ ቢዝነስ የሚጀምር ምን የሚል አለ ማለት ነው። ምንድነው ማለት ነው? በተበዳሪና በአበዳሪ ወይም ደግሞ በቆጣቢና ያንን በሚያወጣ ያንን አገናኝቶ የሚሰራ ተቋም ነው ማለት ነው። ኢዚስ ፋይናንሻል ኢንስቲትዩሽን እንለዋለን ማለት ነው። ፋይናንሻል ኢንስቲትዩሽን እንላለን ማለት ነው። ዘ ፋይናንሻል ኢንስቲትዩሽን ኢንክሉድስ ምን ያካትታል? ባንክ፣ የመጀመሪያው ባንክ ነው። ዘ ሰከንድ ዋን ኢዝ ኢንቨስቲንግ ኢንስቲትዩሽኖች፣ ኢንቨስት የሚያደርጉ ተቋማቶች፣ እርሱን ያካትታል ማለት ነው። ሌሎችም አሉ። ዲፖዚት ቴኪንግ ፋይናንሻል ኢንስቲትዩሽኖች አሉ። ኮመርሻል ባንክ ወይም ደግሞ ንግድ ባንክ፣ ኢንሹራንስ ካምፓኒዎች አሉ፣ ክሬዲት ዩኒዮኖች አሉ፣ ኢንቨስትመንት ባንኪንግ ሃውሶች አሉ፣ ኢንቨስትመንት ፈንድ አለ። እነዚህ ምን እንላቸዋለን? ፋይናንሻል ኢንስቲትዩሽን እንላቸዋለን ማለት ነው። ስለዚህ ገንዘብ የሚቆጥብ አለ፣ ገንዘብ ለመበደር የሚሄድ ያለ፣ እነሱን የሚያገናኝ ምን ይባላል ማለት ነው? ፋይናንሻል ኢንስቲትዩሽን ይባላል ማለት ነው። ስለዚህ ይህንን በዚህ እናልፋለን ማለት ነው። ስለዚህ ፋይናንሻል ማርኬት ምንለው ምንድን ነው? ፋይናንሻል ማርኬት ማለት ምንድን ነው? ፋይናንሻል ማርኬት bring together people ወይም ደግሞ organization needing money with those having surplus ማለት ነው። bring together people and organization needing money with those having surplus። ፋይናንሻል ማርኬት የምንለው ምንድን ነው? a bond and a stock market are crucial በኢኮኖሚው ላይ ክሩሻል የሆነ በጣም የሚጠቅም በኢኮኖሚ ላይ አስፈላጊ የሆነ ፋይናንሻል ማርኬት እንለዋለን። ቦንድ ሊሆን ይችላል፣ ስቶክ ማርኬት ሊሆን ይችላል። ይህ ማርኬት ቻናል the market channel funds from saver to investor ከሴቨሩ ወደ ኢንቨስተር ይቆጥበዋል፣ ያንን ደግሞ ኢንቨስት የሚያደርጋል ዛት ፕሮሞቲንግ ኢኮኖሚ። ስለዚህ የኢኮኖሚውን ኤፊሽንሲ እንዲሻሻል ያደርጋል ማለት ነው። it is to promote economic efficiency is financial market ይባላል ማለት ነው። well functioning a financial market በኢኮኖሚውን እድገት በከፍተኛ ሁኔታ ሃይ ኢኮኖሚ ግሮዝ ፕሮዲውስ እንዳደርግ ኪ የሆኑ ፋክተሮች በፋይናንሻል ማርኬት ላይ ምን ናቸው? ቦንድ ማርኬት፣ ስቶክ ማርኬት፣ ፎሬን ኤክስቼንጅ ማርኬት አር የዚህ ጋር እንደምትመለከቱት ምን ቦንድ ማርኬት፣ ስቶክ ማርኬት፣ ፎሬን ኤክስቼንጅ ማርኬት are a key factor in producing high economic growth ማለት ነው። ስለዚህ ፋይናንሻል ማርኬት የምንለው ይህንን ይመስላል ማለት ነው። በፋይናንሻል ማርኬት ላይ ፊዚካል አሴት ማርኬት እና ፋይናንሻል አሴት ማርኬት የሚባል አለ።
ምን አለ? ፋይናንሻል የሆነ አሴት ማርኬት እና ፊዚካል አሴት ማርኬት። ምን ማለት ነው? ሁለቱ ልዩነታቸው ስን ፋይናንሻል አሴት ፊዚካል አሴት ማርኬት የምንላቸው ምንድን ናቸው? ለምሳሌ ሱቅ ትሄዱና ምን ልትገዙ ትችላላችሁ? የሆነ ጤፍ ሊሆን ይችላል፣ ኮምፒውተር ሊሆን ይችላል፣ ማሽነሪ ሊሆን ይችላል። ያንን ቀጥታ ሄዳችሁ የምትገዙት ያ ምን ይላል? ፊዚካል አሴት ማርኬት ይባላል። ፊዚካል አሴት ማርኬት እንለዋለን። ፋይናንሻል አሴት ማርኬት የምንለው ግን ለምሳሌ ምን ናቸው? ስቶክ፣ ቦንድ፣ ኖት፣ ደሪቫቲቭ ምናምን የምንላቸው እነዚህ ፋይናንሻል አሴት ማርኬት እንላቸዋለን ማለት ነው። ራይት ልዩነታቸውን ያዙ። ፊዚካል አሴት ማርኬት የምንላቸው ልክ ሱቅ ሄጄ የምገዛቸው ለምሳሌ ማሽን ሊሆን ይችላል፣ ኮምፒውተር ምናምን ሊሆን ይችላል። ፋይናንሻል አሴት ማርኬት የምንለው ግን ቦንድ፣ ስቶክ፣ ደሪቬቲቭ ምናምን እነዚህ ሊሆኑ ይችላሉ ማለት ነው። ስለዚህ የሁለቱን ልዩነት መያዝ ግዴታ ነው ማለት ነው። ስለዚህ ቦንድ ማርኬት፣ ስቶክ ማርኬት የምንላቸው ምን ብያቸዋል? ፋይናንሻል አሴት ማርኬት ናቸው። እነዚህ ኪ ፋክተርስ ዛት ፕሮዲውስ ሃይ ኢኮኖሚክ ግሮስ። ሌላው ዴቢት ማርኬት ኦር ቦንድ ማርኬት የምንለውስ ምንድን ነው የሚለውን እናያለን ማለት ነው። ዴቢት ማርኬት ወይንም ደግሞ ቦንድ ማርኬት የምንለው መንግስት ሊሆን ይችላል፣ ግለሰብ ሊሆን ኮርፖሬሽን ሊሆን ይችላል የሆኑ ፋይናንሻል አክቲቪቲዎችን ሲበደር ወይም መበደር ማለት ነው። መዋስ ማለት ነው። ራይት ሲዋስ ወይም ሲበደር ግለሰብም ሊሆን ይችላል መንግስትም ሊሆን ይችላል ማለት ነው። ያን የምንለዋለን ዴቢት ማርኬት ኦር ቦንድ ማርኬት እንለዋለን ማለት ነው። ስለዚህ ኢንዚስ ማርኬት በዚህ ማርኬት ቦሮወሩ ወይም ተበዳሪው ኢሹ ሴኩሪቲ ምን ማለት ነው? ለምሳሌ ባንክ ሄደን ለመበደር ብንሄድ ዝም ብሎ ባንኩ ሊያበድረን ይችላል፣ አያበድረን። ምን ያስፈልገዋል? ሴኩሪቲ ምን ያስፈልገዋል ማለት ነው? ጥናት ምርምር፣ ስለአንተ ጥናት ምርምር። ዝም ብሎ አያበድርም። ባንክ ሄጄ ያበድረኝ ብሎ ዝም ብሎ አያበድረኝ። ስለዚህ ምን ያስፈልገዋል ማለት ነው? ስለኔ ማንነት ማወቅ መቻል አለበት። ወይም የሆነ ነገር በቃ ተያዥ ሊያስፈልግ ይችላል። ወይም ደግሞ ማስይዘው ነገር ቤት ካለ ቤቴን አስይዤ ብሩን ልበደር ይችላል። የሆነ ነገር አስይዤ ልበደር ይችላል ማለት ነው። ዝም ብሎ አያበድረኝ። ባንኩ ምን ያደርጋል? ሊከፍለኝ ይችላል የሚለውን ነገር ጥናት ያደርጋል። በምፈልገው ሰዓት ከነወለዱ ሊከፍለኝ ይችላል የሚለውን ነገር አንተ ላይ ጥናት አድርጎ ይከፍለኛል ብለው ካሰበ በኋላ ነው ለአንተ ብድሩን የሚሰጥ ማለት ነው። ስለዚህ በዚህ ማርኬት ጊዜ ሴኩሪቲ ይኖራል ማለት ነው። ኢኮል ቦንድ ይህም ደግሞ በስምምነት በውል በስምምነት ነው የሚሆነው ማለት ነው። ምክንያቱም ከነወለዱ የሆነ ስፔሲፊክ ታይም አለ። ስለዚህ በዛን ሰዓት ከነወለዱ ትከፍላለህ በሚል ስምምነት ወይም በወር ትንሽ እያለ ሊከፍል ይችላል፣ ወይም አጠቃላይ በአመቱ ሊከፍል ይችላል። የሆነ ታይም ስፔሲፊክ የሆነ ታይም ሊኖር ይገባል ማለት ነው። ስለዚህ ያንን አድርጎ በዛ ተስማምቶ ብድሩን ያበድረዋል፣ ተበዳሪውም ተበድሮ ይወስዳል ማለት ነው። ስለዚህ ዝም ብለው ብድር ዝም ብለው ባንክ ሊያበድር ዝም ብለው አያበድርም ማለት ነው። ስለዚህ ዴቢት ማርኬት የምንለው ይሄ ነው ማለት ነው። ዘ ኢንተረስት ሬት ኢዝ ዘ ኮስት ኦፍ ቦሮዊንግ። ለምሳሌ አንድ ተበዳሪ ተበድሮ መጨረሻ ላይ ወለድ ሊከፍል ይችላል። ያቺ ወለድ ለዛ ለተበዳሪው እንደ ኮስት ነው እንቆጥራት ማለት ነው። እንደ ኮስት እንቆጥራት አለ ማለት ነው። እንግዲህ ብዙ አይነት የማርኬት ኢንተረስቶች አሉ፣ ወይም ደግሞ ዲፈረንት ታይፕስ ኦፍ ማርኬት ኢንተረስት ሬት አሉ ማለት ነው። ሞርትጋጅ ሬት፣ ካር ሎን ሬት፣ ክሬዲት ካርድ ሬት የምንላቸው የተለያዩ ማርኬት ኢንተረስት ሬቶች አሉ ማለት ነው። ስለዚህ እዚህ ጋር የምትይዙልኝ ነገር ምንድን ነው? አንድ ሰው ለመበደር ከባንክ ሊሆን ይችላል ከሆነ ፋይናንሻል ኢንስቲትዩሽን ለመበደር ሲሄድ፣ ስለዚህ ባንኩ የሚያስቀምጣቸው እንትኖች አሉ ማለት ነው። የሚያበድርበት ህግ እንትን አለው ማለት ነው። ዝም ብለው ስለማያበድር ማለት ነው። ስለ አንተ ጥናት ያደርጋል፣ ይከፍለኛል አይከፍለኝም የሚለውን ካወቀ፣ ወይም ደግሞ ቤት ካለ ቤትን ተያዥ አድርገህ ወይንም ደግሞ የሆነ ነገር ተያዥ አድርገህ ብድሩን ልትበደር ትችላለህ ማለት ነው።
ስለዚህ በስምምነቱ ያንም ደግሞ በዚህ በሰዓቱ የሚለውን ነገር ስምምነት ከተስማማ በኋላ ያንን የተበደርከውን ገንዘብ በሰዓቱ የምትከፍል ከሆነ ነው ማለት ነው ብድሩን የምታገኘው ማለት ነው። ስለዚህ ዴቢት ማርኬት የምንለው ይህ ነው። ወደሚቀጥለው ስንሄድ ፈንክሽንስ ኦፍ ፋይናንሻል ማርኬት። ፋይናንሻል ማርኬት ምንድነው ተግባሩ? ምንም ፕሮቫይድ ያደርግልናል የሚሉትን እናያለን። 3 ተግባሮች አሉ። ፕራይስ ዲስከቨሪ፣ ሊኩዊዲቲ፣ ሪጀክሽን፣ ትራንዛክሽናል ኮስት የምንላቸው እነዚህ 3 ነገሮች አሉ። ፕራይስ ዲስከቨሪ የምንለው ምንድነው? የሚገዛው ሰው አለ፣ የሚሸጠው ሰው አለ። ስለዚህ ሁለቱ ተገናኝተው በቃ ዋጋውን ተስማምተው ይሄን ያህል ብለው ተቆራርጠው ተስማምተው ስለዚህ ያንን ነገር የሚፈልገው ከሆነ ገዢው ገዝቶ ያንን ፋይናንሻል ኢንስትሩመንት ገዝቶ የሚሄድ ከሆነ ይሄ ፕራይስ ዲስከቨሪ እንላለን ማለት ነው። ስለዚህ ኢንተራክሽን ቢትዊን ዘ ባየር ኤንድ ዘ ሴለር ኢን ዘ ፋይናንሻል ማርኬት። ስለዚህ በፋይናንሻል ማርኬት ላይ ገዥና ሻጭ ኢንተራክት አድርገው ኢት ዲተርማይን ፕራይሱም ይሄን ያህል ነው የሚለውን ነገር ተስማምተው ኢት ዲተርማይን ዘ ፕራይስ ኦፍ ዘ ትሬድ አሴት ዘ ዲተርማይን ዘ ሪኳርድ ሪተርን ዛት ፓርቲሲፔቲንግ ኢን ኤ ፋይናንሻል ማርኬት ዲማንድ ኢን ኦርደር ቱ ባይ ኤ ፋይናንሻል ኢንስትሩመንት ማለት ነው። ስለዚህ ፕራይሱን ወስነው ምናምን ገዝተው ፋይናንሻል ኢንስትሩመንት ገዝቶ የሚሄድ ከሆነ ይህ ምን እንለዋለን? ፕራይስ ዲስከቨሪ። ስለዚህ ፋይናንሻል ማርኬት እንግዲህ እነዚህ ላይ ተግባራቶች አሉ። ትራንዛክሽናል ኮስቱንም እሱም ለመቀነስ አንድ ጥቅም አለው ማለት ነው ፋይናንሻል ማርኬት የምንለው ማለት ነው። ስለዚህ እዚህ ጋር የምትይዙልኝ ነገር ምንድነው? 3ቱን ምንድናቸው የሚሉትን ነገሮች መያዝ ያስፈልጋል ማለት ነው። ስለዚህ ዘርዝሩ ወይንም ደግሞ as the functions of financial market ምንድናቸው ተብላችሁ ልትጠይቁ ስለምትችሉ 3ቱን ነገሮች መያዝ ምን ማለትስ እንዲሆኑ መረዳት ያስፈልጋል ማለት ነው። ወደሚቀጥለው ስንሄድ እንግዲህ አሁን ወደ መጨረሻው የደረስነው ክላሲፊኬሽንስ ኦፍ ፋይናንሻል ማርኬት። ፋይናንሻል ማርኬቶች እንግዲህ ምን ምን ናቸው? እስቲ ከፋፍለን እንመለከታቸው ማለት ነው። እንግዲህ ፋይናንሻል ማርኬት ምን አለ? ዴቢት ማርኬት፣ ኢኩዊቲ ማርኬት፣ መኒ ማርኬት፣ ካፒታል ማርኬት፣ ፕራይመሪ ማርኬት፣ ሴኮንዳሪ ማርኬት፣ ካሽ ስፖት ማርኬት፣ ዴሪቬቲቭ ማርኬት፣ ፊውቸር ማርኬት ምናምን የምንላቸው ዲፈረንት ፋይናንሻል ማርኬቶች አሉ ማለት ነው። ስለዚህ ለምሳሌ ስፖት ማርኬት የምንለው ነገር ምንድን ነው? ካሽ ኦር ስፖት ማርኬት ስንል ምን ማለታችን? ካሽ ኦር ስፖት ማርኬት የምንለው ምንድን ነው? in the market where assets are being bought or sold on the spot of the delivery ማለት ነው። on the spot of delivery ማለት እጅ በእጅ ይዘው የምንቀያየር ከሆነ ያንን ነገር እጅ በእጅ ተቀያየረን የምንገበያይ ከሆነ እጅ በእጅ ማለት ነው። ያ የምንለው ስፖት ማርኬት። እዚህ ጋር ክላሲፊኬሽን ኢሚዲየት ዴሊቨሪ ኤንድ ፊውቸር ዴሊቨሪ የምትለዋን እዚህ ጋር መመልከት ትችላላችሁ እዚች ጋር። ስለዚህ ስፖት ማርኬት ማለት እጅ በእጅ የምንቀያየር ከሆነ ስፖት ማርኬት እንላለን። ዴሪቬቲቭ ማርኬት ኦር ፊውቸር ማርኬት የምንለው ደግሞ ምንድነው? in the future as the sum future debt ለ6 ወር ሊሆን ይችላል፣ ከአመት ለአመት ሊሆን ይችላል ማለት in the future delivering in the future የምናደርግ ከሆነ ነው ማለት ነው። ያ ፊውቸር ማርኬት እንለዋለን ማለት ነው። ፊውቸር ማርኬት እንለዋለን ማለት ነው። መኒ ማርኬት ወይንም ደግሞ እዚህ ጋር እንደምትመለከቱት ካፒታል ማርኬት የምንለው ምንድን ነው የሚለውን ደግሞ ስንመለከት መኒ ማርኬት የምንለው ምንድን ነው? ሾርት ተርም የሆነ ወይንም ደግሞ ሃይሊ ሊኩዊድ የሆነ ሴኩሪቲ ወይንም ደግሞ ሃይሊ ሊኩዊድ የሆነ ዴቢት ሴኩሪቲ ነው። በጣም ሃይሊ ሊኩዊድ የሆኑ ነገሮች ላይ it is highly liquid debit security ምን እንለዋለን? መኒ ማርኬት እንለዋለን። ካፒታል ማርኬት የምንለው ደግሞ ምንድነው? ይሄ ደግሞ ከአንድ አመት in the future ሊሆን ይችላል ማለት ነው። the debit maturity more than a year in the future ሊሆን ይችላል more than a year
ከአንድ ዓመት በላይ የምንገዛበት ነገር ከሆነ ምን እንለዋለን? ካፒታል ማርኬት እንላለን ማለት ነው። ስለዚህ መኒ ማርኬት እና ካፒታል ማርኬት ምንድነው ዲፈረንሳቸው? መኒ ማርኬት ዛር ሃይሊ ሊኩዊድ አሴት ወይም ደግሞ ሾርት ተርም አሴት እንለዋለን ማለት ነው መኒ ማርኬት። ነገር ግን ካፒታል ማርኬት ዛር ሞር ዛን ኤ ይር ኦር ኢን ዘ ፊውቸር የዴቢት ማቹሪቲ ሞር ዛን ኤ ይር ኦር ኢን ዘ ፊውቸር እንለዋለን ማለት ነው። ስለዚህ የሁለቱ ዲፈረንስ ይሄ ነው። ፕራይመሪ ማርኬት ኤንድ ሰኬንደሪ ማርኬት የምንለውስ ምንድነው? ፕራይመሪ ማርኬት ምንድነው? ሰከንዳሪ ማርኬት ምንድነው? ፕራይመሪ ማርኬት ማለት ለመጀመሪያ ጊዜ ባንክ ሊሆን ይችላል የሆነ ተቋም ሊሆን ይችላል ለመጀመሪያ ጊዜ ሲቋቋም ማለት አዘ ፕራይመሪ ማርኬት መጀመሪያ ላይ ሲቋቋም ወይም ደግሞ ማርኬት ዩኒት ዘ ኮርፖሬሽንስ ሬዝ ኒው ካፒታልስ ኢዝ ኦልሶ ኖን አዝ ፕራይመሪ ማርኬት እንለዋለን። ሰከንዳሪ ማርኬት የምንለው ደግሞ ምንድነው? ሰከንዳሪ ማርኬት የምንለው ደግሞ the existing security እንለዋለን or the existing security that traded among investors exist ነው። primary security exist ካደረገ በኋላ that existing security are traded among investors. This is all about the classifications of financial market ማለት financial market። ስለዚህ እነዚህ ፋይናንሻል ማርኬት እያንዳንዳቸውን ለማየት ሞክሩ ምን እንደሆኑ መለየት ይኖርባችኋል ማለት ነው። ስለዚህ ያው ለዛሬ እዚህ ላይ ነው እንግዲህ የምንጨርሰው። እነዚህን እያንዳንዳቸውን ነገሮች ምን እንደሆኑ እስካሁን የተናገርኳቸውን ነገሮች ኮንሰፕቱን ለመረዳት ሞክሩ እንግዲህ ጀነራላይዝ አደርግላችሁ አንዴ ልድገምላችሁ ይሄንን እዚህ ጋር መኒ ማርኬት የምንለው ሾርት ተርም የሆነ ወይንም ደግሞ ሃይሊ ሊኩዊድ የሆነ ደብት ሴኩሪቲ እንደሆነ ያዙልኝ። ካፒታል ማርኬት የምንለው ደግሞ ሞር ዛን ኤ ይር ዴቢት ማቹሪቲ ሞር ዛን ኤ ይር ኢን ዘ ፊውቸር መሆኑን ያዙልኝ። ፕራይመሪ ማርኬት ማለት ደግሞ ኤ ማርኬት in which corporation raise new capitals. Secondary market የምንለው ደግሞ existing security are traded among investor ማለት ነው። secondary market cash or spot market የምንለው ደግሞ ምንድነው? spot market የምንለው ምንድነው? an asset are being bought or sold on the spot delivery. derivative market or future market የምንለው ምንድነው? as the future debt such as 6 months or a year in the future known as a future market። ስለዚህ እነዚህ በዚህ መልኩ